እኔ ጋር ደግሞ ያለው ወሬ ምናልባት የንግድ ባንክ ትልቁ ህንፃ ካለ እስኪ እዚህ ስክሪን ላይ ምክንያቱም ንግድ ባንክ በአዲስ ዋና መስሪያ ቤት ህንፃ ያሉ ቦታዎችን ሊያከራይ ነው። አዎ። እና ሲኒማ ቤት አለው በነገራችን ላይ ምናልባት ታዩታላችሁ። ካፌና ሬስቶራንት ለህፃናት መዝናኛም ይከራያል ተብሏል። እና የኢትዮጵያ ንግድ ባንክ በአዲስ ዋና መስሪያ ቤት ህንፃ ላይ ያሉ ቦታዎችን ለተለያዩ አገልግሎቶች ማለትም ቀደም እንዳልኩት ሲኒማው፣ ካፌው፣ ሬስቶራንቱ፣ የህፃናት መዝናኛ፣ የጌም መጫወቻ ስፍራዎች እንዲሁም ለሌሎች ተመሳሳይ አገልግሎቶች በጨረታ አወዳድሮ ማከራየት እንደሚፈልግ አስታውቋል። ሀሳብ አላችሁ? አዳራሾቻቸው ለተለያዩ ክንውኖች ሀሳብ ካለ አዳራሾቻቸውን ለተለያዩ ክንውኖች ያከራዩ ነበር። ትልልቅ ቆንጆ ስታንዳርዱን የጠበቀ አዳራሽ አላቸው ውስጥ ላይ ሬስቶራንትም የነ ማርከስ ሬስቶራንት አለ አይደል? ከዚህ በኋላ እንግዲህ ሱቆች፣ መጫወቻዎች እና ሌሎች ቦታዎችም ክፍት እየሆኑ ነው። አዎ በጨረታው መሳተፍ ለሚፈልግ ያውና እንግዲህ ህንጣው በጣም ውብ ህንፃ ነው። እናውቀዋለን ቤታችን በለው እንዴ ታዲያ በጨረታው መሳተፍ ለሚፈልጉ ህጋዊ ተጫራቾች የጨረታውን ዝርዝር መረጃ ቫቲካን አካባቢ ከሚገኘው የባንኩ አስተዳደር ህንፃ የምድር ቤት ወለል በሚገኘው ቢሮ እስከ ግንቦት 5 አጭር ቀናት አይደል 6 ቀን ነው ያለው 17 ማግኘት ይቻላል ተብሏል። እንግዲህ ንግድ ባንክ በአዲስ ዋና መስሪያ ቤቱ ህንፃዎች ላይ ያሉ ቦታዎችን ሊያከራይ ነውና መከራየት ለምትፈልጉ እንግዲህ ለሲኒማ፣ ለካፌ፣ ሬስቶራንት፣ ለህፃናት መዝናኛም ይከራያል ተብሏል። መልካም እድል። ሲኒማ እዚህ ቦታ ላይ ሲኒማ ማየት ለየት ያለ ስሜት የሚሰጥ ይመስለኛል። እንዴት ከታች ብር ነው ከታች ብር እየተቆጠረ አንተ ከላይ ሲኒማ ስትል እንዴት ያለ እንዴት ነው ያገናኘሽው? ከታች ብር ቢቆጥሩ ከአንቺ ጋር ምን አገናኘው? የራስሽ ብር ነው የሚመስለው። ብር ከፍለሽ ነው የምትከፍይው እኮ ደስ ይላል። ቢያንስ ከታች የተቆጠረ ነው የከፈልክበት። ወደ ኬንያ ኒውስቲ ነበር እዚህ ጎረቤት ሀገር ልባሽ ልብስን በተመለከተ ስለ ልባሽ ልብስ እናውራ ብዬ ነበረ። በአፍሪካ ልባሽ ልብሶችን እኔ ሳልቫጅ ልበለው ከዚህ በኋላ አይመጣልኝም። ልባሽ ልብስ ፈቀዱልኝ። ልባሽ ልብስ እሺ፣ ሳልቫጅ ልብሶችን በማስገባት ሀገር ውስጥና ንግዱ ላይ በደንብ ትልቅ ሚና በመጫወት ናይጄሪያ ትቀድም ነበር ከአፍሪካ። አሁን ደግሞ ኬንያ የመጀመሪያ ደረጃውን ይዛለች ልባሽ ልብሶችን በማስመጣትና የሚገርማችሁ በዚህ በሳልቫጅ ልብስ ንግድ ውስጥ 2 ሚሊዮን የሚሆኑ ነጋዴዎች አሉ ኬንያ ውስጥ ብቻ እነዚህ ልብሶች እያመጡ የሚሸጡ ማለት ነውና የ2 ሚሊዮን ሰዎች እንጀራ እዛ ላይ ነው ያለው ማለት ነውና ወደ 2.98 ሚሊዮን ዶላር ይንቀሳቀስበታል በዚህ ዘርፍ ውስጥ ኬንያ ውስጥ በአንድ አመት ብቻ ይሄን ያህል ገንዘብ ይንቀሳቀስበታል ነው የተባለውና ከኬንያ ቀጥሎ አሁን ናይጄሪያ ትንሽ ጋፕ እያለላት ነው ተብሏል። ጋና እንደዚሁ፣ ዩጋንዳ እና ደቡብ አፍሪካም እንደዚህ በስፋት የተለበሱ ልብሶችን ገበያ ላይ በማምጣትና በመሸጥ ትልቁን ሚና ይጫወታሉ የተባለው እና እነዚህ 2 ሚሊዮን የኬንያ ነጋዴዎች እንትናል ማህበር አላቸው። ኢቭን ፖሊሲዎችን ይሞግታሉ፣ የሚወጡ ፖሊሲዎችን ይሞግታሉ። ህጎችን፣ ደንቦች ሲረቁ ሄደው አብረው እኛን ያካተተ ነው እኛም ድምጽ ይሆንልን የሚሉ አሉና በደንብ የተደራጀ ማህበር እንዳላቸውም የተነገረው። እንግዲህ እኛ ጋር ኢትዮጵያ ውስጥ 53% የሚሆነውን የጨርቃ ጨርቅ ዘርፍ ይሄ ይይዘዋል የሚል መረጃ እየወጣ ነበር ከአመታት በፊትም የወጣ መረጃ ቢሆንና ሁለት የሚያከራክሩ ነገሮች አሉ። ኬንያ ላይም እየተከራከሩበት ያሉ ነገሮች አሉ። የቴክስታይል ኢንዱስትሪውን ያቀጭጭብናል በዚህ ልክ ምን ሄድበት ከሆነ የቦንዳ ልብስን ወይም የሳልቫጅ ልብስን በዚህ ልክ ሄድን ቴክስታይላችንን ያቀጭጭብናል የሚሉ ክርክሮች ይነሳሉ። ሌሎች ደግሞ በኢኮኖሚ ዝቅ ያሉ ሰዎችን ያማከለ ነው ይሄ ንግድ፣ ስለዚህ ቴክስታይሉንም አያቀጭጨውም እነዚህኞቹንም ታሳቢ የሚያደርግ ነው የሚሉ ሙግቶችን በሰፊው ይነሳሉና ኬንያ ከአፍሪካ አንደኛ ሆናለች። በነገራችን ላይ እኔ ወደ ምስራቅ የሀገሪቱ የኢትዮጵያ ክፍል አይደለ እንግዲህ የኛ አመጣጥ ሰልቫጅ መልበስ ግድ ይላል። እኔም ራሴ በሰልቫጅ ልብሶች በጣም ተውቤያለሁ። እኔ ራሴ ሰልቫጅ ነኝ ይመስለኛል። ሰለም ለዛ ነው እንግዲህ ከዛ የመጣው ግን ምንድነው መሰለሽ ታይዋን የሚባል ቦታ ነበር ድሬዳዋ በደንብ አይቻለሁ። በጣም ሐረርም ጅጅጋም እንግዲህ በተለይ ከህዝብ ቁጥር አንፃር ይሄን ሁሉ ህዝብ ሬድሜድ በሆነ ልብስ ፍላጎትን ማሟላት በጣም ከባድ ስለሆነ እንደ ድህነታችን ሰልባጅ ለብሰናል።
ግን በጣም የገረመኝ ነገር አሜሪካን ሀገር በርሊንግተን የሚባል ቦታ ልባሽ ሲሸጣየው ምናልባት በርሊንግተን ብቻ ለማንኛውም የተለበሱ ልብሶች ፓንትን ጨምሮ ሙታንታም ማን ደፍሮ ይገዛል? ሙታንታ ግን ትንሽ ከባድ ነው። ይህን እንግዲህ አሜሪካን ያላችሁ ልታርሙኝ ትችላላችሁ፣ ግን እኔ በጊዜው እንደዛ ብለውኛል። ልባሽ ልብሶች በቃ የእኛ ብቻ ጣፍንታ መስሎ የነበረ በጊዜው ዓለም አቀፍ ነው ነገርየው። ያሳደገኝ ነው ያልኩት። ሳይሆን እኛ ጋር ይከታተለኛል። እዛም ድረስ ተከትሎ ሄደ ወይስ ይዘው ሄደ ነው እንዴ? ግን ምንድነው በቃ እንደ ደንቡ ግን ቢሆን አቅም ቢፈቅድ ሰው አዲስ አይጠላም። አቅም ቢፈቅድ ግን ደግሞ ችግሮች እስኪያልፉ ደግሞ በዛ ውስጥ ማለት እኔ አሪፍ ልብሶች እናገኝ ነበር። በተለይ ከድሬዳዋ እኮ የሚመጡ እዚህ እኮ እንደ አዲስ አድርገው የሚሸጧቸውም እኮ አሉ አይደለ? ከድሬዳዋ ከጅግጅጋ አምጥተው እንትን ሰፍተውባት እንደ አዲስ የሚሸጧቸውም አሉ። አጥበውት በደንብ አድርገው እንትና እኮ ዘፍኗል ክበበው። ፈረንጅ ደግ ነበር ይበሳል ክፋቱ፣ አሁን የዚህ አላባሽ ኬንያ ነው ኮቱ፣ ኬንያ ነው ኮቱ ያለው ለካ ኬንያ አንደኛ ነች በልባሽ። ክበበው ግን ቀድሞ ነው በዳታ ነው እንደሚዘፍነው ይመስለኛል። ኮሜዲው የዳታ ይመስለኛል። በደንብ ያየው ነገር አለ በጥልቀት። እኛ ጋርም በነገራችን ላይ ይሄ የቦንዳ ገበያ የሆነ ሰዓት ላይ በጣም ተፋፍሞ ነበር። ኢቭን ትልልቅ ቢልዲንጎች ላይ የቦንዳ ልብሶች፣ የቦንዳ ቦርሳዎች እየተባለ ሽያጭ ተስፋፍቶ ነበር። ግን አንድ የቦንዳ ልብሶች ወይም የሳልቫጅ ልብሶች እንዲገቡ ሽያጭ ላይ እንዲሆኑ ሊፈቀድ የሚችለው ምናልባት በኢኮኖሚ ደከም ያለው ሰው አፎርድ እንዲያደርገው ነው አይደል? የእኛ ግን ፉክክር ወደ ምን ሄደ? አዳዲስ ልብሶች ሊሸጡበት በሚችል ዋጋ ራሱ ይሄ እኮ ብራንድ ነው፣ ልባሽም ሆኖ ይሄ እኮ ብራንድ ነው፣ ይሄ እኮ ቆንጆ ነው እየተባለ ይሄ ዋጋውን የማስወደድ አዲስ ልብስ ሊሸጥበት በሚችል አይነት ደረጃ የማስመጣት ነገር እየመጣ ሄደ። እሱም ትንሽ ቁጥጥር የሚፈልግ ይመስለኛል። ያው እንግዲህ